ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለቡሄ ለደብረ ታቦር በዓል። እንዴት ናችሁ? ሁሉ ሰላም? እንግዲህ ባለንበት ቦታም ቢሆን ባህላችንን ላለመልቀቅ ለልጅ ልጆቻችን ባህሉን እንዲያውቁት የኢትዮጵያን ባህል እንዳይረሱት እንዴት ነው የምናደርገው፣ እንዴት ነው የምናከብረው በዚህ ቀን የሚለውን እንግዲህ ልጆቻችንንም ለልጆቻችንንም ለማስተማር እንግዲህ ሁሌም እንደምናደርገው በዓላችን ሲደርስ የምንሰራቸውን ነገሮች በደንብ በስነ ስርዓት እያስተማርን ለልጆቻችን እናሳያለን ማለት ነው። ለሌላውም ቢሆን ባህላችንን እንዴት እንደሆነ እናሳያለን። በዚህ በዛሬው ቀን ለምን እንደሚከበር እንዴት እንደሆነ ምን ተደርጎ ይሄ ሙልሙል ዳቦስ ለምንድን ነው የሚጋገረው የሚለውን ሁሉ ለልጆቹ በደንብ አድርገን በመናገር ያለውን ነገር በማስተማር ልናሳያቸው ልናስተምራቸው። ይሄው ዛሬ እንግዲህ ይሄንን የመሰለ ሙልሙል ጋግሬያለሁ። ይሄንን ሙልሙል ደግሞ ለመጋገር እንግዲህ ግብአቶች ያስፈልጉናል። ዱቄት፣ የዳቦ ቅመም፣ እንዲሁም ደግሞ የምትፈልጉትን ጨው፣ እርሾ የምትፈልጉትን እናንተ የምትፈልጉትን ጨምራችሁ። እኔ እርሾ ከሁለቱም ነው የማረገው፣ የባህሉንም የእንጀራም እርሾ ለምን ልክ የሀገር ቤቱን ጣዕም እንዲኖረው ከቅመሙ ጋር የባህሉንም እንደገና የፈረንጁንም እርሾ ጨምሬ እንዴት አድርጌ አብክቼ እንደምንጋግር አብረን እናያለን። ሁሉንም ቤተሰቦቼ እንኳን ደህና መጣችሁ ወደ ቻናሌ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ሁሌም ከጎኔ ላላችሁት ሁሉ እጅግ አድርጌ በጣም አመሰግናለሁ። አሁን ወደ ስራ እገባለሁ። እንግዲህ አብራችሁን ቆዩ እስከ መጨረሻው ድረስ። ያው ያቅታችኋል ብዬ አይደለም፣ ሁሉም ደግሞ በየቤቱ የሚሰራው አለ። ይሄንን ደግሞ እኔም እዚህ ጋር ለልጆቼ እንዳይረሱ ለልጅ ልጄም ሌሎችም አሉ ትንንሾች፣ ለነሱም ለማሳየት ባህሉን ለማስተማር ሁልጊዜም በየአመቱ የማደርገው ነው፣ በየአመቱ የምጋግረው ነው። አሁን ደግሞ ይሄው እንግዲህ ለዛሬ ይሄንን የመሰለ ሙልሙል ጋግሬ ይዤላችሁ ወጥቻለሁ በኮባ። አብራችሁን ቆዩና እንግዲህ እስከ መጨረሻው አንድ ላይ ሆነን አብረን እንስራ እላለሁ። ውድ ቤተሰቦቼ አሁን ወደ ስራ እገባለሁ። ሰላም ሰላም ቤተሰቦቼ፣ እንግዲህ እንኳን አደረሳችሁ ለደብረ ታቦሩ ለቡሄው በዓል። እንግዲህ ዛሬ ደግሞ ሙልሙል እናረጋለን የሀገራችንን እንግዲህ ትውስታ በያለንበት ሁላችሁም በዚሁ ባለንበት የምሰራው ሁላችሁም ጤና እድሜ ይስጣችሁ፣ አመት አመት ያደርሳችሁ፣ ከአመቱ ከወሩ አይለያችሁ። እግዚአብሔር ሀገራችንን በሰላም ይጎብኝልን፣ በምህረት ያስብልን እና አሁን ዛሬ እንግዲህ የምታዩት ይሄው እንደምታዩት ሁለት አይነት ዱቄት ነው ደባልቄ ማቦካው። ነጩን ጥቁሩን ስንዴና እንትን ያለውን ያልተፈተገውንና የተፈተገውን ማለት ነው። ሁለቱን ነጩንና ብራውኑን ዱቄት ነው እንትን ምለው። አሁን እንደዚህ እነፋዋለሁኝ። የሚወጣው ይሄ ገለባው ፍትጉ ነው። ይሄ ያው ሳይፈተግ እንትን የሚሉት አለ አይደለ የሚፈጩት ከነገለባው። ይሄ በእርግጥ ይጠቅመናል፣ ግን አሁን ለዳቦዬ አልፈለኩትም። በዚህ መልኩ እንግዲህ እንትን ነፍቼ ጨርሻለሁኝ። አሁን እንግዲህ ቀጥታ ወደ ማብካቱ ነው የምሄደው። አሁን እዚህ ጋር የዳቦ ቅመም አለ ያዘጋጀሁት፣ የተፈጨ ጥቁር አዝሙድ፣ ድንብላል፣ ነጭ አዝሙድ፣ አብሽ የተደባለቀ ትንሽ አንድ ላይ ይሄንን አድርጌ የተፈጨ አብሬ ደባልቅ ያለሁኝ። ጨው ደባልቃለሁ። እዚህ ጋር የፈረንጅ እርሾ ነው የምጨምረው። አብሬ ነው የማሸው ዛሬ። ትንሽ ደግሞ የአበሻ እርሾ ጨምራለሁ። ጣዕሙንም ከቅመሙ ጋር የአበሻው እርሾና ይሄኛው ጣዕም የቅመሙ የዳቦ ቅመም በጣም ቆንጆና ልክ የሀገር ቤት ዳቦ እንደዛ እንዲሆን ስለፈለግኩኝ እንደዛ ጨምራለሁኝ። አሁን እርሾ እንዳልኳቸው የአበሻ እርሾ ትንሽ ጨምራለሁ። በቃ ላመልታህል
እንዳይኮመጥጥ። ዘይት ደግሞ ትንሽ ጨምራለሁ። አሁን ይሄንን እንግዲህ እሽት አድርጌ ለሰስ ባለ ውሃ አብኩቼ ተመልሼ እመጣለሁ። በዚህ መልኩ እንግዲህ እያዟዟርኩኝ በደንብ አድርጌ አብኩቼ ተመልሼ እመጣለሁ። መጨረሻውን አሳያችኋለሁ ውፍረቱን መጠን። ይኸው እንግዲህ በደንብ አድርጌ በስማም ከእንዴት ሊገነጠል ያሸሁት በደንብ አድርጌ አሽቸዋለሁኝ። አሁን ይሄንን ደረቅ ያለ ስለሆነ ነው፣ ብዙ ስለሆነ ነው ደግሞ በጣም ብዙ ነው። ስለዚህ ትንሽ ዘይት ከላዩ ላይ ፈሰስ ያረኩበት ላስቲኩን እንዳያጣብቀው ነው የምሸፍንበትን። ሲቦካ ተመልሰን እንገናኛለን። እንደምታዩት እንግዲህ በደንብ ኩፍ ብሎልኛል። አሁን መልሰዋለሁኝ እና ሁለተኛ መልሰውና በኋላ ደግሞ ተመልሼ እመጣለሁ። ይህ ቆንጆ ነው ቦክቶልኛል። 3 መልሼው ይሄ 4ኛ ነው። አሁን እንግዲህ በኮባይ እየጠቀለልኩ አዘጋጀዋለሁ ማለት ነው። እንግዲህ እየጠቀለልኩኝ እንደዚህ አስቀምጠዋለሁ። ሁሉንም ደርድሬ እንግዲህ ሁሉንም በዚህ መልኩ ጠቅልዬ ጨርሻዋለሁኝ። እንግዲህ አሁን ያውላችሁ እዚህ ጋርም እንደምታዩት ነው በሙሉ ጠቅልዬዋለሁኝ። ይሄው እንግዲህ ቤተሰብ ይሄን የመሰለ ሙልሙል ቆንጆ ሙልሙል ጋግረናል። በጣም ቆንጆ ቃ ያለ ሽታው ብታዩ በቃ ልክ ሀገር ቤት ያለውን የመሰለኝ በእውነት። በዛ ላይ ቆንጆ በጣም ቆንጆ ሙልሙል ነው። እንግዲህ አመት ያድርሰን፣ ከአመት አይለየን፣ እድሜ ጤና ይስጠን ሁላችንም በያለንበት። እንዴት እንደሚያምር ይኸውላችሁ። በጣም ቆንጆ ዳቦ ነው። በጣም አሪፍ ዳቦ ነው እና ትወዱታላችሁ። እንግዲህ አመት ያደርሳችሁ። የዛሬ አመት ደግሞ ያገናኘን፣ በጤና በሰላም በደስታ ያገናኘን። ሀገራችን ኢትዮጵያን ሰላም አድርግልን። ቡሄ በሉ ልጆች ሁሉ፣ ቡሄ በሉ ልጆች ሁሉ። ቡሄ መጣ ያመላጣ፣ ቡሄ መጣ ያመላጣ፣ ቅቤ ቀቡት ፀጉር ያውጣ ተብሏልና ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ከነፂ ኪችን ደግሞ በሙሉ ልጬ ደግሞ ቆይ ያሳያችኋለሁ። ይኸው እንግዲህ በዚህ መልኩ ጠቅላላ ኮባውን ከላው ላይ ሳነሳው በዚህ መልኩ ይኸው እንደዚህ አግኝቼዋለሁ። በጣም ቆንጆ ነው። በጣም ቆንጆ። እንዴት ልዩ መሰላችሁ! ውስጡም ቆንጆ ነው፣ ላዩም ቆንጆ ነው። እና ይሄውና ይሄንን ይመስላል። እንግዲህ ይሄን የመሰለ ዳቦ ጋግረናል፣ ሙልሙል ጋግረናል። እንግዲህ እንኳን አደረሳችሁ ነው እንጂ እናንተም ሁላችሁም በየቤታችሁ እየጋገራችሁ እንደበላችሁ ያው የታወቀ ነው። እንግዲህ እኔም ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በጣም ቆንጆ ጤናማ የሆነ እንግዲህ ለመደብንና ነው እንደዛ የምንለው። ያው በጣም ቆንጆ ነው። ምክንያቱም የስንዴውና ፍርኖ ዱቄቱን ሁለቱን አንድ ላይ አደባልቄ ነው። አይታችኋል፣ ነፍቻ አሳይቻችኋለሁ ደባልቄ እና ከነፂ ኪችን ነው። ሰላም ሁኑልኝ ባይ